ሰላም ለእናንተ ይሁን ወገኖች። አንድ መሰረታዊ ጥያቄ ለሁሉም በሁሉም እድሜ ክልል በሁሉም የሃይማኖት ዘርፍ በሁሉም አይነት የኑሮ ስታንዳርድ የትም ስፍራ ለሚኖር ሰው አንድ ጥያቄ ልጠይቃችሁ። እንደሚታወቀው አንዳንድ ጥያቄዎች ከአእምሯችን ካነበብነው ከሰማነው ካጠናነው ልንመልስ እንችላለን። ያ ጥያቄ ጊዜ አያስፈልገውም፣ ማንበብ ነው የሚጠይቀው፣ የአእምሮ ነው። ከአእምሯችን ውስጥ ካለ ካነበብነውና ካጠናነው እጃችንን አውጥተን አስተማሪ ቢጠይቅ ቶሎ እጃችንን አውጥተን እንመልሳለን። ሂሳብ ቢሆን፣ ፊዚክስ ቢሆን፣ ባዮሎጂ ቢሆን፣ ኬሚስትሪ፣ ማንኛውም ሴኩላር ትምህርቶች። እንደዚሁ ደግሞ በወረቀት ደግሞ በፈተና ብንቀር ፈተና ላይ ቁጭ ብንል ያጠናነውን ስንጠየቅ ወረቀቱ ላይ መልሱን እናሰፍራለን። የህይወት ጥያቄ ግን ወዲያው እጅ አውጥቶ የማይመለስ ጥያቄ ነው። ቁጭ ብለን የምናስብበት ነው። አንዳንዱ የህይወታችን ጥያቄ ዘርፈ ብዙ ነው። በብዙ አቅጣጫ ራሳችንን እምናይበት፣ እምንመዝንበት፣ እምንመረምርበት ህሊና አለ፣ ቃለ እግዚአብሔር አለ፣ ደግሞ መንፈስ ቅዱስ አለ። እነዚህ ሁሉ ቁጭ አድርገን በእግዚአብሔር ብቻ ቃል ወይም በፈጣሪ ሐሳብ የሚመዘን የሚመለሳለ። ያንን እጃችንን አውጥተን ቶሎ የምንመልሰው መልስ አይደለም ያ ጥያቄ፣ የህይወት ጥያቄ። እና ዛሬ ልጠይቅ ያሰብኩት ለሁላችሁም፣ ላንቺም ላንተም ለሁላችንም ጥያቄ ረጋ ብለን እንድናስብ የሚያደርገን ጥያቄ ነው። ሰው ወደ እግዚአብሔር የሚቀርበው ባለው ዲኖሚኔሽን ነው? ዲኖሚኔሽናችን ነው ወደ እግዚአብሔር የሚያቀርበን? when I say this የምንከተለው ሃይማኖት ወደ እግዚአብሔር ሊያቀርበን ይችላል? ከሆነስ እንዴት? መሰረቱ ምንድነው? አንድ። ሁለተኛ፣ የሃይማኖታችን ዲኖሚኔሽናችን ነው ዋናው አብይ ነገር ወደ እግዚአብሔር ለመቅረብ፣ ወይስ የግል ከእግዚአብሔር ጋር ያለን ግንኙነትና በቅዱስ ቃሉ ላይ የተመሰረተ እምነት፣ ዕውቀት እና የህይወት ለውጥ በየሂደቱ የምንሄደው የህይወት ለውጥ ነው ወደ እግዚአብሔር የሚያቀርበን? ይህን ጥያቄ ቶማስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ጌታችንና መድኃኒታችን ኢየሱስ ክርስቶስን ይህንን የሚመስል ጥያቄ ጠይቆት ነበር። አብን አሳየንና ይበቃናል፣ ደግሞ ወዴት እንደምንሄድ አንተ ወዴት እንደምትሄድ አናቅም፣ እግዚአብሔርም ወደ እግዚአብሔር እንዴት እንደምንቀርብም አናቅም እና አሳየን መንገዱን ሲል ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ እግዚአብሔር ወደ ፈጣሪ ሰው ለመቅረብ የሚያስፈልገውን ኢምፖርታንት የህይወት ጥያቄ ጠየቀው። ዋናው ባለቤቱ የመለሰው መልስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ተቀምጧል። እናንተ አንቡት፣ ቤታችሁ ሄዳችሁ ሁላችሁ መጽሐፍ ቅዱስ አላችሁ፣ ያንን መጽሐፍ ቅዱስ አንብቡት። ያ ቃል የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ሰው ሊጨምርበት ሊቀንስበት የፈለገ ዲኖሚኔሽን ሊሰርዘው አይችልም። ሰማይና ምድር ዝቅና ከፍ ቢል ቃሉ የጸና ነው ነው የሚለው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ላይ second Peter chapter 1 verse 20 up to 21 ማንም በገዛ ፈቃዱ የትንቢትንም ቃል ይሁን የእግዚአብሔር የተጻፈውን ቃል ለገዛ ፈቃዱ ሊተረጉመው በፍጹም አልተፈቀደም ይላል። አውዱን፣ ኮንቴክስቱን፣ መንፈሱን፣ ዓላማውን፣ ይዘቱን፣ መልእክቱን በዛ አውድ ነው ቃሉ የሚተረጉመው። ህይወታችን የምንመዝንበት፣ ለህይወታችን ምላሽ የምንሰጥበት ቃሉ ላይ በተመሰረተ እምነት፣ ቃሉ ላይ በተመሰረተ ዕውቀት፣ ቃሉ ላይ በተመሰረተ ህይወት፣
ቃሉና ሕይወታችን መዋሃድ አለበት። ቃሉ ከሰሚዎች ጋራ ስላልተዋሃደ አልጠቀማቸውም ይላል። ግን በሀገራችን በእኛ ሀገር አሁን በአብዛኛው 99.9% ሃይማኖት ስላለን ወይም ደግሞ የጥንት የጠዋት ወይም የቆየ ባህል ልምምዶች ስላለን በዛ እምነት ውስጥ ስለገባን ብቻ ወደ እግዚአብሔር የምንቀርብ የሚመስለን ሰዎች አለን። ያ ትክክል ይሆን? ያ መጽሐፍ ቅዱሳዊ ነው? ስለዚህ ሰው ወደ እግዚአብሔር የሚቀርበው እንዴት ነው? በምንድን ነው? በሚከተለው እምነት ወይስ በግሉ በሚኖረው እምነትና ቃሉ ላይ ቅዱስ ቃሉ ላይ በተመሰረተ እምነት ዕውቀትና ሕይወት ነው? ቶማስ ከጌታ ከኢየሱስ ክርስቶስ ያገኘውስ ምላሽ ወደ እግዚአብሔር ለመቅረብ መንገዱ ምን ነበር? እውነቱስ የቱ ጋር ነው? ወደ እግዚአብሔር ለመድረስ የዘላለም ሕይወት ስለማግኘት መንገዱ ምንድን ነበር ተብሎ ለተጠየቀው የሕይወት ባለቤት ምንጩ ራሱ በሥጋ ተገልጦ ወደዚህ ምድር የመጣው አምላካችን ፈጣሪያችን መድኃኒታችን አዳኛችን ኢየሱስ ክርስቶስ ምላሽ ሰጥቷል። ስለዚህ እናንተም ብትጠየቁ እንዴት ነው ይሄን ምላሽ የምትሰጡት? ጥያቄውን በግላችሁ ቁጭ ብላችሁ ራሳችሁን ኢቫሉዌት የምታረጉበት ጊዜ ሁንላችሁ። መልካም ቀን።